which costing system is most appropriate for company that produces uniquely custom made furniture? ለየት ያሉና በትዕዛዝ የሚሰሩ የቤት ቁሳቁሶችን ለሚያመርት ድርጅት የትኛው የወጪ አያያዝ ስርዓት ተገቢ ነው ይላል ጥያቄው። ይሄኛው እንደሌላው እቃ አይደለም። ኖርማሊ ጥያቄው ምንድነው? እቃው ለየት ያለ ዩኒክዊ ነው፣ የተለየ በትዕዛዝና በልዩ ትዕዛዝ የሚሰራ እቃ ነው። ይሄ በዚህ ሁኔታ የሚመረትን ፕሮዳክት በየትኛው የወጪ አያያዝ ሂሳብ ማመዝገብ ወይንም ማያዝ ተገቢ ነው ይላል ጥያቄው። አንደኛ ኤ ፕሮሰስ ኮስቲንግ፣ ቢ ጆብ ኦርደር ኮስቲንግ፣ ሲ አክቲቪቲ ቤዝድ ኮስቲንግ፣ ዲ ማርጂናል ኮስቲንግ። አሁን ከአማራጮቻችን ወይንም ከምርጫዎቻችን መካከል ፕሮሰስ ኮስቲንግ ምን ማለት ነው? መልስ ነው አይደለም፣ ለምንድን ነው ያለው ነው የሚለውንም እያንዳንዷንም እያየን ትክክለኛ መልስ የሆነውንም ለይተን ማብራሪያ እንሰጥበታለን። ከኛ ጋር ቆዩ። ይሄኛው ጥያቄ ኮስት ማኔጅመንት ቴምስ ውስጥ ነው፣ ከዛ ውስጥ ነው የወጣው። ትክክለኛው መልስ ይሄ ነው ለማለት መጀመሪያ እስቲ ማብራሪያውን ብናይ ጥሩ ነው። ጆብ ኦርደር ኮስቲንግ is used when products are uniquely or custom made. Each job has its own specific costs. ልዩና በትዕዛዝ የሚሰሩ ምርቶች ላይ እያንዳንዱ ትዕዛዝ የራሱ የሆነ ወጪ ስለሚኖረው የጆብ ኦርደር ኮስቲንግ ዘዴን እንጠቀማለን። ስለዚህ ትክክለኛ መልስ የያዘው ምንድነው? ጆብ ኦርደር ኮስቲንግ ብለን እንላለን ማለት ነው። ጆብ ኦርደር ኮስቲንግ which means B choice ማለት ነው። ሁለተኛው ጥያቄ in process costing ቅድም አንደኛ ወይ ኤ ምርጫ ላይ ያየነውን እዚህ ጋር እንገልጻለን ብዬ ነው ያለፍኩትኝ። in process costing the cost of unit completed and transferred out is calculated using ይላል። በሂደት ወጪ አያያዝ ወይንም ፕሮሰስ ኮስቲንግ በምንለው ተጠናቆ የሚወጡ ምርቶች ወጪ የሚሰላ በምን አማካኝነት ተጠናቆ ቢወጡ፣ በጣም ልብ ማለት ያለባቸው ምንድነው? ተጠናቆ የሚወጡ ፓርሻል not fully completed finished goods አይደለም። ስለዚህ ፓርሻሊ ፕሮሰስ ተጠናቆ የሚወጡ እቃዎች ላይ ምን አይነት ኮስቲንግ አያያዝ እንጠቀማለን የሚለውን ጥያቄ ነው። አንደኛው ኢኩቫለንት ዩኒት ኦፍ ፕሮዳክሽን ኤ፣ ቢ ስፔሲፊክ አይዴንቲፊኬሽን፣ ሲ ኦንሊ ዳይሬክት ማቴሪያል ኮስትስ፣ ዲ ቶታል ፊክስድ ኮስትስ። ፕሮሰስ ኮስቲንግ ብያቸዋለሁ። ፕሮሰስ ነው፣ ኮስቱ ፕሮሰስ ላይ ነው ያለው። ነገር ግን ኮስት ኦፍ ዩኒት ኮምፕሊትድ እንደ ትራንስፈርድ አውት ትራንስፈርድ አውት የሆነው ፓርሻል ነው፣ ሙሉ ለሙሉ ስላልሆነ እንዴት ነው የሚለውን ፕሮሰስ ኮስቲንግ ካልኩሌሽኑ ምን ይመስላል ይላል። ሲንስ ፕሮዳክሽን ኢዝ ኮንቲኒየስ ዊ ዩዝ ኢኩቫለንት ዩኒት ቱ ኤስቲሜት ዘ ወርክ ዳን ኦን ፓርሻሊ ኮምፕሊትድ ፕሮዳክትስ። ሙሉ ለሙሉ ተጠናቆ ስላልወጣው ይሄ እየተመረተ ያለው ምርት ተመርቶ ለወጣው ፓርሻሉን ወይንም ፓርሻሊ ኮምፕሊትድ ለሆነው ፕሮዳክት የሚመጥን ኢኩቫለንት ዩኒት ነው የምንጠቀመው ማለት። ኢኩቫለንት ዩኒት ሙሉ ለሙሉ ስላልወጣ የወጣውን ተመርቶ የወጣውን ፕሮዳክሽን ወይንም ፕሮዳክት የሚመጥነው ወይም ባላንስ የሚያደርገው ኮስት የትኛው ነው ብለን ነው የምንይዘው ማለት። በሂደት ወጪ አያያዝ ወቅት በከፊል የተጠናቀቁ ምርቶችን የስራ መጠን ለመለካት ኢኩቫለንት ዩኒት ጥቅም ላይ ይውላል። ኢኩቫለንት ማለት 50ው ከወጣ የ50ውን ለይተን ማውጣት ማለት ነው። 100ው ከወጣ 100ውን ኢኩቫለንትሊ 100 ዩኒትን የሚተካልን ወጪ ለይተን ማውጣት ማለት ነው። ፕሮሰስ ኮስቲንግ ካልኩሌሽኑ በዚህ ሁኔታ ኢኩቫለንት ዩኒት ኦፍ ፕሮዳክሽን ተመርቶ ተጠናቆ ለወጣ ፕሮዳክት
የሚመጥን ወይ ኢኩቫለንት ዩኒት የሚሆን ወጪ እናሰላለን ማለት ነው። ሶስተኛው ጥያቄ which of the following is considered a money market instrument? money market means የገንዘብ ገበያ የምንለው ማለት ነው። የትኛው ነው በመኒ ማርኬት ወይንም የገንዘብ ገበያ ውስጥ የሚመደበው ይላል። አንደኛው ኮመን ስቶክ A, B corporate bonds greater than 10 year, C treasury bills or T-bills, D real estate. አሁን እዚህ ጋር ምርጫዎቹን ስናይ ማለት ነው ምርጫዎቹን ስናይ ኮመን ስቶኩ money market ልንለው አንችልም because ስቶክ ነው as its name indicates ማለት ነው። ኮርፖሬት ቦንድም ከአንድ ዓመትና ከዛ በታች የሆኑ ነው ወደ money market የምንመድባቸው እንጂ 10 ዓመት ይሄም money market ውስጥ ኢንስትሩሜንት ውስጥ አንመድብም ማለት ነው። ሪል ስቴቱ as you know ሪል ስቴት ከምንም በላይ የmoney market ውስጥ የማንመድብ ነውና so our question refers as treasury bills or T-bills. Let's see its explanation. Money market instrument ይላል money market deal with short term debit ነው። ቅድም እንዳልኳችሁ አንድ ዓመትና less than 1 year short term debit ወይንም less than 1 year የሆነ ወደ money market deal ይመደባል ማለት ነው። ለምሳሌ treasury bills are a prime example of short term government debt ነው። so የገንዘብ ገበያ ወይንም money market የአጭር ጊዜ የብድር ሰነዶች የሚገበያዩበትን ሲሆን ግምጃ ቤት ሰነድ ወይም ትሬጀሪ ቢል ዋነኛው ነው ማለት ትልቁ ምክንያት ትሬጀሪ ቢልስ የመኒ ማርኬት ኢንስትሩሜንት የሆነበት ምንድነው ከአንድ ዓመት በታች less than a year ነው ሾርት ተርም ዴቢቱ ማለት ነው። አራተኛው ጥያቄ the capital asset pricing model CAPM is primarily used to determine የካፒታል ሀብት ዋጋ መወሰኛ ሞዴል ካፒታል ነው። ካፒታል as it is a name indicates ምን ማለት እንደሆነ ለይተን ማወቅ ነው። መጀመሪያ ካፒታል ምንድነው then capital asset pricing model ምንድነው የሚለውን ነው ማየት የሚጠበቅብን። በዋናነት የሚያገለግለው ምንን ለማስላት ነው ይላል CPM ማለት ነው። አንደኛ the market value of inventory market value of inventory በካፒታል በCAPM ይሰላል or just very mind. B the required rate of return on an investment. C the total amount of depreciation. D the dividend pay out ratio. እዚህ ጋር እንድታዩ market value of inventory ስለ ካፒታል ፕራይሲንግ የሚያገናኝ ነገር የለም። ኖርማሊ ኢንቨንተሪ ነው ማርኬት ኢንቨንተሪ ቡክ ቫልዩ ነው የሚወስነው ማለት ነው። ስለዚህ ትክክለኛው CAPM calculate the return an investor should expect based on risk beta of the asset. CPM ሞዴሉ አንድ ኢንቨስትመንት ካለው አደጋ ወይንም ሪስክ አንፃር ሊያስገኝ የሚገባውን የትርፍ መጠን ወር ሬት ኦፍ ሪተርን ለማስላት ያገለግላል ማለት ነው። ለምሳሌ ለተወሰነ ዓመት ኢንቨስት አድርገህ በዚህ ዓመት ውስጥ ከኢንቨስትመንቱ ሬት ኦፍ ሪተርን ወይንም ገቢ የምታገኝበት ትርፍ የምታገኝበትን ለማስላት ነው ፐርፐዙ ማለት ነው። አምስተኛ an accountant is asked by a manager to hide certain expense to show a higher profit. Which ethical principle is being violated? ኢቲካሎች አሉ አንድ አካውንታንት ፕሪንሲፕል ኢቲካል ፕሪንሲፕል የምንላቸው አንድ አካውንታንት ሊያሟላ የሚገባ ማለት ነው። ሆነስቲ ትራንስፓረንሲ የምንላቸው ብዙዎች አሉ። ከነዛ ውስጥ ግን ወጪውን ደብቅልኝ ለምን ሃየር ፕሮፊቱ እንዲታይልኝ ወጪውን ደብቅልኝ ብሎ ባለ ሀብቱ ለአካውንታንቱ ከነገረው የትኛውን ፕሪንሲፕል ነው ሚስ ያደረገው ቢንግ ቪዮሌት ያደረገው ማለት ነው። ሶ አንደኛው ኮንፊደንሻሊቲ ነው። ቢ ኢንቴግሪቲ፣ ሲ ፕሮፌሽናል ኮምፒተንሲ፣ ዲ ኦብጀክቲቪቲ። ኮንፊደንሻሊቲ ምንድነው? ኢንቴግሪቲ ምንድነው? ዊ ኖው ኢት። ሶ ሃይዲንግ ኤክስፔንስ ኢቲክስ ማለት ኢንቴግሪቲ ነው። ትክክለኛው መልስ ቢ ነው የሚሆነው ማለት ነው።
integrity requires being honest and truthful ታማኝ ማለት ነው ታማኝ የምትሆነው አንተ ለሙያክ ነው ለማንም ሰው መጀመሪያ integrity የሚያሳየው honesty እና truthfulness የምትሰራው ነገር በሐቅ ላይ የተመሰረተ በሙያ ላይ ሙያክን ለምንም ሳይሸጥ ለህሊና ተገዝተ መስራት ማለት ነው ለሙያ ህሊና ማለት ነው so hiding expense to be manipulate profit is a direct violation of honesty ነው ታማኝነት ወይንም ቅንነትን ነው እዚህ ጋር ሚስ ያደረገው አካውንታንቱ ማለት ነው so the correct answer is B integrity እንላለን ማለት ነው so ስድስተኛ ጥያቄ fundamental ethical principle for professional accountant are issued by በማን ነው fundamental ethical principle for professional accountant fundamental ethical principle ላ professional accountant ለCPA ማለት ነው በየትኛው አካል ነው የሚወጣው ለአካውንታንቶች የሚሆኑ መሰረታዊ የስነ ምግባር መሪሆችን የሚያወጣው አካል ማን ነው አንደኛ IFRS Foundation B IESBA or International Ethics Standard Board for Accountants C Ethiopia Ministry of Revenue D the World Class የተጠየቅነው ምንድነው መሰረታዊ የስነ ምግባር መሪሆችን የሚያወጣ የማን የአካውንታንቶችን so the correct answer is B International Ethics Standard Board for Accountants set the global code of ethics for professional accountants ለአካውንታንቶች ዓለም አቀፍ የስነ ምግባር ደንቦች የሚያወጣው International Ethics Standard Board for Accountants የምንለው ተቋም ነው ማለት ነው ሰባተኛ ጥያቄ according to the Ethiopian income tax proclamation what is the monthly employment income tax for this employee let's say use the bracket 10,901 up to 15,000 ETP taxed at 30% with a deduction of 1,500 250 ETB so በኢትዮጵያ የገቢ ግብር አዋጅ መሰረት በዚህ ሰራተኛ ወራዊ የዚህ ሰራተኛ ወራዊ ደሞዝ ግብር ስንት ነው ሳተውናል ከ10,000 እስከ 15,000 ባለው ሬንጅ ውስጥ 30% ነው ሬቱ የምናበዛበት ዲዳክታብሉ ደግሞ ዲዳክሽኑ 1502 ብር ከ50 ሳንቲም ነው so ይሄ ሲሆን unemployment at Dambal Academy has a basic salary of 12,500 ETB and a non-taxable transport allowance of 2,000 የትራንስፖርቱም ነገር ለይቶ ሰጥቶናል ትራንስፖርት አላዋንሱ non-taxable ነው because ከ2,200 በታች ነው or 25% of basic salary የሚል ህግ ስላለ ማለት ነው በታክስ ነው so in this case it is given 2,000 ETB of transport allowance is not taxable so according to the given 10,901 up to 15,000 ETB is taxed with this so let we see with calculation እና taxable is equal to 12,500 ETB 2,000 non tax ስለሆነች አናውራትም ስለሷ so 12,500 ሲባዛ በ30% or 0.30 minus 1,502.5 equals to 2,247.5 ETB እንለዋለን ማለት ነው so because 2,000 ብር ለይቶ ስላስቀመጠልን ምንም እሱን ወደ ታክሳብል አናመጣም ማለት ነው ታክሳብል ኢንካሙ the only what gross salary of the employee so ይሄንን 12,500 ኢቲቢን በ30% አብዝተን በ1,502 ብር ከ50 ሳንቲሙን ቀንሰን ይሄ ሰውየው ታክሳብል ታክስ አማውንቱ 2,247.5 ብለን እናስቀምጣለን ማለት ነው so the correct answer is A 2,247.5
5 ኢቲቢ እንላለን ማለት ነው። ሶ question number 8 what is the average balance of accounting receivable? average balance ነው እንግዲህ እየተጠየቀን ያለ ነው። አቨሬጅ የሚባለው ነገር የሆነ አማካይ የምትለው ዋጋ ነው ኖርማሊ። ሶ ሌትስ ሴይ የሳንሻይን ፒኤልሲን አቨሬጅ ኮሌክሽን ፒሪዮዱ 45 ዴይ ነው። በየ45 ቀኑ አቨሬጂካሊ ሪሲቨብሉ ይሰበሰባል ለማለት ነው። it is annual credit sales are 3,600,000 ነው አመታዊ የክሬዲት ሴልስ የዱቤ ሽያጭ 3,600,000 ነው። አሲው ሚልና አማትን እንዴት ነው የሚይዙት? 360 ዴይ ይር which means 65 ምናምን የሚባለውን ተው አሰምሽን ሳትሆናል 360 ቀናት ነው አማቱ። ሶ አማካይ መሰብሰቢያ አማካይ ጊዜው 45 ዴይ ነው። አኑዋል ክሬዲት ሴልሱ 3,600,000 ኢቲቢ ነው። የአመት በአንድ አመት ውስጥ ያለው ቀናት በአሰምሽን 360 ተሰጥቶናል። ሶ በፎርሙላ እኔ ካልኩሌሽን እና average account receivable is equals to annual sales divided by 360 days or 1 year ልንለው እንችላለን። times collection period ማለት 45 ቀኗ ማለት ነው። ሶ 3,600,000 ሲካፈል ለ360 ቀናት ሲባዛ ለ45 is equals to 10,000 ነው። 3,600,000 ስናካፍለው 10,000 ነው። 10,000 ሲባዛ በ45 450,000 ኢቲቢ ነው በየ45 ቀኑ የሚሰበሰበው ሪሲቨብል ማለት ነው። ጥያቄው ምንድነው የሚለው? አማካይ የሚሰበሰብ ሂሳብ አማካይ መሰብሰቢያው ጊዜው ፔሪዮዱ ስንት ነው? 45 ቀን ነው። አኑዋል ክሬዲት ሴልሱ 3,600,000 ነው። ሶ በፎርሙላው ተጠቅመን ስንሰራው በ45 ኮሌክሽን ፔሪድ ውስጥ 450,000 ኢቲቢ እንሰበስባለን ተብሎ ይገመታል ማለት ነው። ዘጠነኛው ጥያቄ አንደር ኢንተርናሽናል አካውንቲንግ ስታንዳርድ 41 አግሪካልቸራል ባዮሎጂካል አሴት ኦር ላይክ ባዮሎጂካል አሴት የምንላቸው ላይቭ ስቶክ እና ሌሎች የመሳሰሉት ማለት ነው should be measured at ይላል። በ41 መሰረት ባዮሎጂካል አሴቱ ላይክ ላይቭ ስቶኩ በምንድን ነው ሜጀርድ የሚሆኑ ዋጋ የሚወጣላቸው በምን ሜጀርመንት ነው? አንደኛ ሂስቶሪካል ኮስት፣ ቢ ኔት ሪያላይዘብል ቫልዩ፣ ሲ ፌር ቫልዩ ሌስ ኮስትስ ቱ ሴል፣ ዲ ሪፕሌስመንት ኮስትስ። ይሄንንም እስቲ ማብራሪያው ላይ ነው። ላይቭ ስቶክ ኤንድ crops must be measured at their current market price minus the costs needed to sell them. ዛሬ ገበያ ላይ የሚሸጡበት ዋጋ በገበያ ላይ የሚሸጡበት ዋጋ live stock and crops must be measured at their current market price. አሁን የገበያ ዋጋ ሲቀነስ costs needed to sell them ልንሸጥባቸው ያሰብናቸው ዋጋ ማለት ነው። ሶ መሰረት እንደ ከብቶች ያሉ ሀብቶች በወቅታዊ የገበያ ዋጋቸው ወይንም ከሽያጭ ወጪያቸው ተቀንሶ መመዝገብ አለባቸው። ሽያጭ ልንሸጥባቸው ያሰብነውን ወጪ ተቀንሶ ነው መቀመጥ ያለበት ማለት ነው። አስረኛ ጥያቄ ምን ይላል? what are the equivalent unit for materials? equivalent unit for materials let's say በዌይትድ አቨሬጅ ዘዴ መሰረት ለጥሬ ዕቃ ማቴሪያልስ የሚሰላ ተመጣጣኝ የምርት መጠን ኢኩቫለንት ዩኒት ጥሬ ዕቃ ነው። very mind. so company uses weighted average method in its process costing system. process costing ማለት ቅድም እንዳልኳችሁ ምንድነው? partially finished goods ማለት ነው። at the start of the month there were 2,000 units in process. የወሩ መጀመሪያ ላይ 2,000 ዩኒት in process which means 40% complete partially ስለሆነ complete የሚሆነው process costing 40% complete ሆኗል። የ2,000 40% ዩኒት ማለት ነው። during the month 10,000 units were started
ይሄኛ 2000 ወሩ መጀመሪያ ላይ ያለ ነው። በዛ ወር ግን ሌላ 10000 ዩኒትስ ወር ስታርት ተጀመረ እንደ 9000 were completed and transferred out 10000 ተጀምረው 9000 ነው ዩኒት were completed and transferred out አለ 9000 almost ከ10000 9000 ማለት almost 100% ልትለው ትችላለህ ማለት ነው so the ending work in process was 100% complete regarding materials and 50% complete regarding conversion በተለይ የ10000 እና የ9000 ነው ያወራን ያለነው አሁን እዚህ ጋር 10000 ተጀምሮ በወሩ ውስጥ 9000 ዩኒት were completed and transferred out ይሄኛው work in process completed regarding material በቃ ጥሬ ዕቃውን ተጠቅሞ almost ተጠቅሞ 100% ተጠቅሞ አውጥተዋል ምንድነው የሚቀራ conversion regarding conversion ነው የሚቀራ conversion cost የምንላቸው መጨረሻ convert የምናደርግበት ማለት ነው so having this in your mind what is the equivalent unit for this material A 10,000 unit B 12,000 unit C 9,000 unit and D 11,000 unit let we see equivalent unit for materials under weighted average unit completed 9,000 by material completion ብያቸዋለሁ plus ending work in process which means 100% በእቃው raw material 100% 2000 ማልቋል ማለት ነው 100% ማቴሪያል ገብታችኋል አይደል ሐሳቤ ከ10000 9000 ማቴሪያሊ almost 100 ነው plus ending work in process ይሄም 2000 ዩኒቱ በማቴሪያሉ ከኮንቨርሽን ውጪ 50% ነው እና ከኮንቨርሽን ውጪ ያ 100% ነው so 9000 complete plus ending working process 2000 times 100% is equals to 11,000 so our exact answer is D 11,000 units 11 questions what the depreciation expense for the second year double declining ነው double declining method ነው እየተጠየቀን ያለ ነው ምንድነው ሁለተኛ አመት ላይ depreciation expense ስንት ነው second year ላይ ማለት ነው so given አለን እዚህ ጋር on January 1 2025 the company purchased equipment for 500,000 ETB ነው የተገዛው the useful life is 5 year ነው with the residual value of 50,000 ETB the company uses double declining balance double declining ማለት እንግዲህ የአምስቱንም አመት ነው የሚሰራው but we are asked in our question second year ነው የተጠየቅነው A 100,000 ETB B 120,000 ETB C 200,000 ETB D 180 ETB let we see the calculation double declining depreciation 2 years or year 2 year 1 5,000 የዕቃ ዋጋ ነው የተገዛበት ማለት ነው 500,000 ሲባዛ 40% you see 500,000 ሲባዛ 40% የዚህኛው 500,000 ማለት ነው so እዚህ ኳሊስቱ 200,000 ነው አንደኛ አመት ላይ ዲፕሪሺየሽኑ because ሃይ ነው ከላይ ወደ ታች እየቀነሰ ነው የሚመጣ እንጂ year 2 ላይ 500,000 ሲቀነስ 200,000 ሲባዛ 40% which means ከ500,000 አንደኛ አመት ላይ ያገኘነውን 200,000 ቀንሰን የምናገኘውን ዋጋ በ40% አብዝተን የምናገኘው 120,000 ይሆናል ማለት ነው ስለዚህ በእኛ ጥያቄ መሰረት B is the correct answer 120,000 ETB is the depreciation expense for the second year question number 12 how many units must the firm sell to achieve a target profit of 40,000 ETB የ40 ድርጅቱ የ40,000 ብር ትርፍ ለማግኘት ስንት ምርቶችን መሸጥ ይኖርበታል ማለት ነው so
ለነዚህም ጊቭን አለን ማኑፋክቸሪንግ ፊርም has a fixed cost of 200,000 ETB አለን the selling price per unit is 50 ETB and the variable cost per unit is 30 ETB ይሄ variable ነው ይሄ 50 the selling price per unit ነው the choice says that A 10,000 unit B 12,000 unit C 8,000 unit D 4,800 units let we see the calculation target profit unit ልና fixed cost plus target profit 40,000 ነው fixed cost 200,000 ነው ተሰጥቶናል divided by price minus variable cost selling price 50 ETB ነው ብለናል variable cost 30 ነው so fixed cost plus target profit divided by price minus variable cost so 200,000 ሲደመር target profit 40,000 ነው ሲካፈል 50 ሲቀነስ 30 is equal to 20 ይሆናል so 200,000 እና 40 ሲደመረው 240,000 ሲካፈል ለ20 12,000 unit of production ሲሸጥ የ40,000 ትርፍ ያገኛል so the correct answer for this question is B 12,000 units question number 13 what is the net present value of the project round to nearest whole number የፕሮጀክቱ የተጣራ የአሁኑ ዋጋ net present value ስንት ነው an investor is considering a project that requires an initial investment of initially 100,000 ETB invest አድርጓል the project expected to generate 40,000 ETB per year ለሶስት ለሚቀጥሉ 3 አመታት 40,000 for this year the project is expected to generate 40,000 ETB per year for 3 years በየአመቱ 40,000 ለ3 አመታት ማለት ነው the cost of capital is 10% ነው so እንደዚህ ሲሆን net present የዛሬን net present value ስንት ነው ይላል a 20,000 ETB b minus 513 ETB c minus 5,300 ETB d 9,474 ETB let we see the calculation net present value እንዴት ነው የሚሰላ የሚለው ነው ምናው the present value of this ETB for these years at this ባባዛት ነው ኖርማሊ 40,000 ETB for 3 years በ10% ሲታበዛው ስንት ነው የምታገኘው approximately 99,474 ይሄኛው ምንድነው የተገኘው በየአመቱ 40,000 ብር ብለናል which means በየአመቱ 40,000 ለስንት አመት ለ3 አመት so ካፒታሉ ስንት ነው ፐርሰንቱ 10% ሲታበዛው approximately የሚታገኘው ስንት ነው 99,474 ነው ትርፍን ለማግኘት ለማወቅ ምንድነው return on investment ለማወቅ ኢኒሻሉን ወይንም ደግሞ net present value ለማወቅ ኢኒሻሉን ትቀንስለታለህ subtracting 100,000 initial investment gives roughly minus 5,300 ያሳያል ማለት ነው የገንዘቡን የአሁኑ ዋጋ present value ሲናሰላው ከወጣው መነሻ ካፒታል ሲለሚያንስ ውጤቱ ኔጌቲቭ ነው which means net present value ሲናሰላ ነው ዛሬ ላይ ቆመን የ3 አመቱን ሲናሰላ 5,300 ኔጌቲቭ ያሳየናል ማለት ነው ይሄ ትክክለኛ ይሄን ሳታሰላ ወደ አንድ ፕሮጀክት እንትን መግባት ስለማትችል ነው okay the other one question number 14 according to professional ethics what is the primary threat to the auditor's independence in this case threat የምንለው primary threat to the auditor's independence በተፈጥሮ ያው ኦዲተር በነፃነት ነው ስራውን መስራት ያለበት በነፃነት የማይሰራ ኦዲተር ካለ ያ ኦዲተር የማይባልም ስለዚህ በሙያዊ ስነ ምግባር መሰረት በዚህ ሁኔታ የኦዲተሩን ነፃነት ኢንዲፔንደንስ አደጋ ላይ የሚጥለው ዋና ምክንያት የትኛው ነው during
ኬዙን ልንገራችሁ during an audit auditors discover that the client internal control recording cash disbursement are very weak የገንዘብ አያያዝና አጠቃቀም በጣም ደካማ መሆኑን ኦዲተር አይተውታል however the client is a close family relative of the auditor ክሊያንቱ ወይ ባለ ንብረቱ ወይ ባለ ድርጅቱ ኦርዳ ኢንቨስተሩ ከኦዲተሩ ጋር ክሎዝ ሪሌቲቭ ነው በጣም የሚቀራረቡ ከኦዲተር ጋር ነው ይሄኛው ኬዝ ሲፈጠር በሙያዊ ስነ ምግባር መሰረት በዚህ ሁኔታ የኦዲተሩ ነፃነት ወይ ኢንዲፔንደንስ አደጋ ላይ የሚጣለው የትኛው ነው ይላል አንደኛ ሰልፍ ሪቪው ትሬት ቢ ፋሚሊያሪቲ ትሬት ሲ አድቮኬሲ ትሬት ዲ ኢንቲሚዴሽን ትሬት ዝምድና ነው ትውውቅ ነው ቀረቤታ ነው ኖርማሊ እንድትረዱኝ የሚፈልገው ማለት ነው በኦነርሺፑ ቀረቤታና በኦዲተር መካከል በጣም በቃ የሆነ ማጋለጥ አይፈልግም ከቅርርባቸው አንፃር ማለት ነው ሶ የትኛው ሊሆን ይችላል a close relationship between the auditor and the client is create familiarity trait ነው የሚፈጥረው familiarity የቅርርብ ማለት ነው making the auditor to sympathetic እንዲሆን ማለት ነው ኦዲተሩ ተለዋጩ የቅርብ ዘመድ ከሆኑ ፋሚሊያሪቲ ትሬት ይፈጥራል ማለት ይሄም የኦዲተሩ በነፃነት እንዳይሰራ because ይታወቃል አሳልፎ መስጠት አይፈልግም ስለዚህ ፋሚሊያሪቲ ትሬት ነው የሚገጥመው ትክክለኛው አንሰር ቢ ፋሚሊያሪቲ ትሬት ልንለው እንችላለን ማለት ነው 15ኛ ጥያቄ what is the amount of VAT payable or refundable refund የምናስደርገው VAT ሲንገዛ የከፈልናቸው ቫቶችና ስንሸጥ የሰበሰብናቸው ቫቶች ማለት ነው ሌላ ማለት አይደለም VAT payable or refundable for the month በሽያጭ የሰበሰብነውና በግዢ የከፈልነው ሪፋንድ የምናደርገው እሱ ነው ለወሩ የሚከፈለው ወይም ተመላሽ የሚደረገው የተጨማሪ ሴት ታክስ VAT መጠን ስንት ነው ኢትዮ ትሬድ PLC ላይ ነው የምንሰራ VAT registered business ነው in the month of መስከረም the company had total taxable sale of 400,000 ETB sales taxable sale of ETB ከታክስ ውጪ ከቫት ውጪ excluding VAT ነው 400,000 ETB ማለት and total taxable purchase ግዢው including 15% VAT 240,000 ETB ነው እቺ በጣም ለይታችሁ ማወቅ ያለባችሁ ነች በተለይ ንግድ ላይ የተሰማራችሁ ሰዎች ማለት ነው 400,000 excluding VAT and 240,000 purchases including VAT እንዴት ነው ካልኩሌሽኑን የምናወጣው በጥያቄያችን መሰረት VAT payable ወይም refundable ስንት ነው የሚለው ነው ከዚህ ከ400 እና ከ240,000 ማለት ነው A 60,000 ETB payable B 36,000 ETB payable C 28,695 ETB payable D 31,304 ETB payable let we see the calculation answer calculation output VAT 400,000 ከቫት ውጪ ነው ብለናል ከቫት ውጪ የሰራነውን ቶታል በ15% አብዝተን ነው ኢንፑት ቫቱን የምናወጣው ማለት ነው ከቫት ውጪ 400,000 ሲባዛ በ15% 60,000 የሽያጩ ማለት ነው ኢንፑት ቫቱ 240,000 ኢንክሉዲንግ ቫት ብለዋል 15% ሶ 240,000 ሲቀነስ in the bracket 240,000 divided by 1.15 is equal to 31,304.35 ይሄኛው ቫቱ ነው እዚህ ውስጥ ያለው ኢንፑት ቫቱ ላይ ከነ ቫቱ ስለሆነ የጨመርነውን ቫት ሊናወጣው 240,000ን ለ1.15 አካፍለን ስንት ነው የቫት መጠኑ 31,304.35 መጣ 400,000 ከቫት ውጪ ገዛ ግዢ የተሸጠ ሽያጭ ነውና በ15ቱ አብዝተ 660,000ን አወጣን ሶ ፔያብሉ ጥያቄያችን ምንድነው ፔያብሉ ስንት ነው መንድሊ ፔያብል 60,000
አውትፑት ቫት ሲቀነስ 31304.35 ኢንፑት ቫቱ ዲኳሊስቱ 28695.65 ሳንቲም ይመጣል። ስለተከታተላችሁን እናመሰግናለን።